እመቤታችን ሐዋርያት ከጸሎተ ሐሙስ ጀምረው ነው የጾሙት። ከዚህ ጀምሮ ጾመው ጌታ ሲነሳ ካላየን አንበላም ብለው ሐሙስ ማታ እንደቀመሱ እስከ እሑድ ድረስ ጾመውታል። የተቻለው ግን ሰው ደካማ ስለሆነ አንዲቱን ቀን ጌታ ከተቀበረ ጀምሮ ግን ማክፈል ይገባናል። አክፍሎት ደቀ መዛሙርቱ እንግዲህ በተለይ ማርያም መግደላዊትና ሌሎችም ሴቶች ጠንክረው ጌታ ከሞተ በኋላ በብዙ ስቃይ በጽኑ ሐዘን ውስጥ ሆነው የጌታ ነገር ያስለቅሳቸው ነበረ። እነሳለሁ ብሏቸው ነበርና ትንሣኤውን የሚጠባበቁ የነበሩ ብዙ ነበሩ። ሰነፍ ልብ ያለው ዝም ያለ ሊኖር ይችል ይሆናል። ሆኖም ግን በተለይ ያዕቆብ የሚባለው የኢየሩሳሌም ኤጲስቆጶስ በኋላ የኢየሩሳሌም ኤጲስቆጶስ ሆኖ የተሾመው የጌታ ወንድም ተብሎ የሚጠራው ያዕቆብ ጌታዬ እነሳለሁ ብሎ ነግሮኛልና ወይም ደግሞ እነሳለሁ ሲል ሰምቻለሁና እስከ 3 ቀን ድረስ እህል አልበላም ብሎ ተናገረ። እሱን ተከትለው ሌሎችም ደቀ መዛሙርት እኛም ትንሣኤውን ሳናይ አንበላም ብለው ጌታ በመቃብር ሆኖ ማን ይበላል? በዚህ ምክንያት ሳይበሉ አድረዋል ማለት ነው። ውለዋል። ዓርብ ጀምረው እስከ እሑድ ድረስ አልበሉም። ያንን መሰረት አድርገን ነው እንግዲህ ዛሬ ቤተክርስቲያናችን በፍትሐ ነገሥት አንቀጽ 15 ድንጋጌ መሰረት ምእመናን ከቻሉ 2ቱን ቀን ከዓርብ ጀምሮ ማለት ነው፣ ካልቻሉ ደግሞ አንዱን ቀን ቅዳሜን አክፍለው ለእሑድ ቁርባን እንዲዘጋጁ ታሳስባለች ማለት ነው ቤተክርስቲያን። ስለዚህ አክፍሎት በእንደዚህ አይነት መልኩ የተጀመረ ዛሬም ምእመናን እንዲህ ተቀብለውት የሚውሉ የሚያድሩ ነው። አሁን ምግብ ይበላሉ ወይ? ነገ ቅዳሜ ሹር እንዴ አክፋይ ነኝ ያለው ትናንትና ሁሉ ዓርብ ጌታችን ሲሰቀል እኔ አልበላም አክፋይ ነኝ ብያለሁ። አያቶቼ ቡልጋ 3 ቀን ነው የሚያከፍሉት፣ 3 ቀን እኮ። ስለዚህ ዛሬ ያከፍላሉ፣ ምንም አይበሉም እስከሚነጋ ድረስ። ኧረ በስመ አብ! ጌታችን ተሰቅሎ እኔ እዚህ ልብላ? አያቶቼ 3 ቀን ነው የሚያከፍሉት ቡልጋ 3 ቀን። እንዴት ነው አያቶቼ 3 ቀን የሚያከፍሉት? ሮብ ጉልባን ይቀቀላል፣ ሮብ ይቀቀላል ጉልባን፣ ሮብ ይበላሉ፣ ሐሙስ ይበላሉ፣ ዓርብ ያከፍላሉ፣ ዓርብ ያከፍላሉ። የተሰቀለበት ቀን ዓርብ ያከፍላሉ፣ ቅዳሜ ያከፍላሉ፣ እሑድ ሌሊት ተነስቶ ይገድፋሉ። በረከታቸው ይደርብን፣ የነሱ በረከት ይደርብን። በጣም የሚገርም መንፈሳዊ ጽናት ነው እኮ ይሄ እማማ ዝናሽ። ወይ በስመ አብ! ተነሳ ባፎ ስለተናገር ቅስፈት ይዛል። ባፎ ስለተናገር ያልበሉ ምን ችግር አለው? ሰላም ለናንተ ይሁን። እንደምን አላችሁ? እንግዲህ ዛሬ የሰላም አለቃ የሰላሙ ጌታ በመስቀሉ ሰላም አደረገልን ስንል ቅዳሜ ስዑር ላይ ቄጤማ እናስራለን። ሁላችሁንም እንኳን አደረሳችሁ ውድ ኦርቶዶክሳውያን። ለዚህ ታላቅ ድንቅ ምስጢር የበዛለት ዕለት እንኳን አደረሳችሁ። ይህ ቀን ሰላማዊ ኢየሱስ ክርስቶስ የሰላም አባት የሰላም አለቃ ተብሎ የተነገረለት ሰላማዊ ኢየሱስ ክርስቶስ የሰላም አባት ሰላምን ያወጀልን ነው። በቄጤማ በግንባራችን ላይ ቄጤማችን አስረን ሰላሙን የምናውጅበት ዕለት ነው። እንዲሁም ደግሞ ቅዳሜ ስዑር አክፍሎት ያለባት ቀን ነች። እንግዲህ አክፍሎት ለኦርቶዶክሳውያን ግድ ነው። 2 ቀን የቻለ ያልሆነ ደግሞ ቅዳሜን ስዑሪችን ቀን እንጾምባታለን ማለት ነው። የጌታን ትንሣኤ እስክናይ ድረስ ይህን እናደርጋለን። አባቶቻችን ሊቃውንት ስለዚህ ነገር በደንብ ይነግሩናል። በተለይ ደግሞ አክፍሎትን ከቄጤማው ጋር አያይዘው የሚነግሩን ነገር አለ። እስኪ እንከታተል። ቀዳም ስዑር ማለት የለመለመ ቅዳሜ ማለት ነው። ስዒረ ለመለመ ይላል። ሳዒር የሚለው ከዚህ ይወጣን ለምለም ማለት ነው። ስዑር የለመለመ፣ ቀዳም ስዑር ሲባል ለምለም ቅዳሜ ወይም የለመለመ ቅዳሜ ወይም አረንጓዴ ቅዳሜ ማለት ነው። ለምንድነው ለምለም ቅዳሜ አረንጓዴ ቅዳሜ የለመለመ ቅዳሜ የሚባለው ለምንድነው ቢባል ቄጤማ የሚሰጥበት ስለሆነ ነው። ባጭሩ እንደሚታወቀው ኦሪት ዘፍጥረት ምዕራፍ 8 ከቁጥር 11 ጀምሮ ባለው ታሪክ የተመሰረተ ነው። እንደሚታወቀው የጥፋት ውሃ በዘነበ ጊዜ ኖህ ርግብን ልኳት የመጀመሪያው ማረፊያ አታ ተመለሰች። በሁለተኛው ግን የለመለመ የወይራ ቅጠል ይዛ ተመልሳለች እና ይሄ የሚያሳየው የውሃው የጥፋት ውሃ መጉደሉን የሚያሳይ ነበር። ይሄም ምሳሌ ነው። እኛም በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ነፍሳትን ከሲኦል አውጥቶ የጥፋትን ውሃ እንዳጎደለ የመርገምን ውሃ እንዳጎደለ ሐጸመ የመርገም ነትገማ ኃጢአት የመርገም ውሃ ጎደለ የኃጢአት ውሃ ጠፋ ብለን ይህንን ለማብሰር ቄጤማ ይዘን ገብረ ሰላም በመስቀሉ
በመስቀሉ ሰላምን አደረገ፣ ትንሣኤው አጋደ፣ ትንሣኤውን ገለጠ እያልን የምስራች የምንናገርበት ስለሆነ በዚህ ምክንያት የለመለመ ቅዳሜ ይባላል። አረንጓዴ ቄጤማ፣ የለመለመ ቄጤማ፣ እርጥብ ቄጤማ ይሄ የሚታደልበት ስለሆነ ነው። ያው በብዙ እንደተለመደው በአማርኛ የሚባል አባባል አለ። ዲያብሎስ ታሰረ ጌታ ተመረመረ ይባላል። ምን ማለት ነው? ዲያብሎስን ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፊት ቆሞ እሱ ዲያብሎስን ያሳፈረበት፣ በሄሮድስ ፊት ተንቆበት ተተፍቶበት፣ ግን ዲያብሎስን ደግሞ ድል ያደረገበት በገዢዎቹ ፊት በሊቃነ ካህናቱ ፊት ጌታ ቀርቦ ነገር ግን በመቅረቡ ዲያብሎስን ድል እያደረገው እያሳፈረው ያሸነፈው በመጨረሻም በመስቀሉ ኃይል ቀጥቅጦ እንዳሸነፈው የምናሳይበት ምስጢር ነው። ስለዚህ ቄጤማ የሚታደልበት ስለሆነ በዚህ ምክንያት ቀዳም ስዑር ይባላል። የለመለመ ቅዳሜ፣ ለምለም ቄጤማ፣ የምስራች ብስራት ወንጌል የሚነገርበት ዕለት ስለሆነ ቅዳሜ በዚህ ምክንያት ቀዳም ስዑር ይባላል። ነገ የስዑር ቅዳሜ ሰው ቢሞት ይፈታል ወይንስ አይፈታም? እንደዚሁም በስዑር ቅዳሜ ግንባራችሁ ላይ ቄጠማ የምታስሩ ሰዎች ምንድነው ምሳሌው? ሰው ቢጠይቃችሁ፣ ልጆቻችሁ ቢጠይቋችሁ ምንድነው መልሳችሁ? ማወቅ አለባችሁ። እነግራችኋለሁ፣ በደንብ ስሙኝ። ይሁን ብዙ ሰው እንዲማርበት ለብዙዎች አዳርሱት። የምታውቁት በሰሙነ ሕማማት ሰው ቢሞት አይፈታም ነበር። የሆሳዕና ቀን የመጨረሻ ፍታት ሲደረግና በሕማማት ግን ሰው ቢሞት አይፈታም ነበር እና ስዑር ቅዳሜ ግን ሰው ቢሞት ይፈታል አይፈታም ከተባለ ይፈታል፣ መፈታት ይችላል እና ነገ ቅዳሜ ፍታት አለ፣ ሰው ቢሞትም ይፈታል ማለት ነው። አምላካችን ሰሙነ ሕማማትን አሳልፎ ለዚች ቀን ያበቃን የኛ ጌታ ክብር ምስጋና ይግባው። እስኪ ሁላችሁም ኮመንት ላይ ተመስገን የኔ ጌታ እያላችሁ ጻፉ። ለዚህ ቀን ያደረሳችሁን አምላክ አመስግኑት። ተመስገን የኔ ጌታ እያላችሁ ሁላችሁም ኮመንት ላይ ጻፉ። ሳታመሰግኑ እንዳትሄዱ። ሁላችሁም ቪዲዮውን ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። በእውነትም ተመስገን እግዚአብሔር ይመስገን እያልን እግዚአብሔርን እናመስግን። ለዚች ቀን መድረስ ቀላል አይደለም። እንደ ኃጢአታችን ብዛት ያላደለ እንደ በደላችን እንደ ክፋታችን ሳይሆን በበዛው ምሕረቱና በቸርነቱ በታላቅ ፍቅሩ ይህንን ክፉ ጊዜ አሳልፎ ለዚች ቀን ያደረሰን በእውነት ግንባራችን ላይ ቄጤማ እንድናስር የረዳን ሕማማቱን ሰግደን ጌታ ሆይ ተመስገን እያልን ኪራ ላይ ሶን እያልን እየወደቅን እየተነሳን ለአምላካችን ያለን ክብርና ሕማሙን መከራውን እንድናስብ የረዳን እግዚአብሔር የተመሰገነ ይሁን። በእውነትም እስኪ ሁላችንም እግዚአብሔር ይመስገን እንበል። ተመስገን ተመስገን እያልን እንቀጥል። በሰሙነ ሕማማት ግን ቅዱስ ሥጋውን ክቡር ደሙን ለመቀበል አክፍሎትን ሁለት አይነት የአክፍሎት ስርዓቶች ወይም ቀኖች እንዳሉ ማስቀመጥ እወዳለሁ። ይህንን የጀመሩት ሴቶቹ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት ጊዜ ጀምሮ መጨረሻውን ሳንመለከት እህል አንቀምስም ብለው እነ ማርያም መቅደላዊት ራሷን እመቤታችን ቅድስት ድንግል ማርያምን ጨምሮ ይጾሙ ነበር። የዛ ምሳሌ ነው። እንደ አቅማችን ማክፈል ያስፈልጋል። አንዳንዶች በጣም የበረቱ ከሐሙስ ይጀምራሉ። ሐሙስ ጸሎተ ሐሙስ ማታ ላይ ጥቂት ነገር ይቀምሳሉ። ከዛ በኋላ ያድራሉ። በዛ አርብንም ይውላሉ፣ ቅዳሜንም ውለው ሌሊት ቅዱስ ሥጋውን ክቡር ደሙን ተቀብለው ያከፍላሉ ማለት ነው። ሁለተኛዎቹ ደግሞ አርብ ማታ ሁላችንም ማለት እንችላለን አርብ ማታ እንቀምሳለን፣ ቅዳሜ ሙሉ ቀን እንጾማለን። ቅዳሴው ሌሊት ስለሆነ ማለት ነው። በዚህ መልኩ እናከፍላለን። እንደ አቅማችን ማክፈል ይጠበቅብናል። ቅዳሜ ግን አይበላም። ምክንያቱም በልቶ ማስቀደስ በልቶ መቁረብ ስለማይቻል ማለት ነው። አክፍሎትን በተመለከተ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ አስበው ከድንጋጤያቸው ከፍርሃታቸውን ጭምር የተነሳና ከማዘናቸው የተነሳ ሐዋርያትም እመቤታችንም ከሐሙስ ማታ በኋላ አልበሉ ማለት ሐሙስ ማታ ነው ጌታ ተላልፎ የተሰጠው። ሐሙስ ማታ ሐዋርያት ራት እንደበሉ ወንጌል ይገልጣል። ከዛ በኋላ ግን ጌታ ተላልፎ ተሰጠ፣ ይሁዳ አሳልፎ ሰጠው። አርብ ቀኑ ሙሉ የመከራ ቀን ነው። ከዛ በኋላም የጭንቀት ጊዜ ነው። ትንሣኤውን እስከሚሰሙበት ጊዜ ድረስ ሐዋርያትም እመቤታችንም አልበሉ። ስለዚህ ትክክለኛው የአክፍሎት ጊዜ ከሐሙስ ማታ በኋላ አለመብላት ነው። እኛ አቅም ስለሌለን አርብ ማታ እንበላለን። ከዛ በኋላ ቅዳሜን ሳንበላ እንውላለን። ከቅዳሴ እስከሚወጣበት ሰዓት ድረስ ምንም ሳንመገብ እንቆያለን ማለት ነው። አክፍሎቱ ይህንን ይመስላል። አጠቃላይ የሚችል ሰው አቅም ያለው ሰው ሐሙስ ማታ እንደበላ አይበላም። ነገር ግን እኛ አቅማችን ውስን ስለሆነ አርብ ማታ አራት በልተን ከዛ በኋላ አንበላ። ዓላማው ግን ምንድን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ ማሰብና የከበረ ስጋው መለኮት የተዋሃደው ስጋው በመቃብር ስለሆነ
ያንን ለማሰብ ነው በዚያ ጊዜ ማለት ነው። በየዓመቱ ይሞታል ይቀበራል ማለት አይደለም። ነገር ግን በመቃብር ስኩብ ሆኖ ያደረበት የዋለበት ስለሆነ ያንን ምስጢር ለማሳየት አክፍሎት እናከፍላለን ማለት ነው። ስለዚህ አክፍሎት ከዚህ የተነሳ ነው ሐዋርያትም እመቤታችንንም እያሰብን ሐዘናቸውን የምንካፈልበት ነው። አክፍሎት የሚባለው እሱ ነው። በእውነት ሰማያዊን ስርዓት በምድር የተከለች ተሰርታ ያለቀች አሐቲ ቅድስት ኦርቶዶክሳዊት ቅድስት ቤተክርስቲያናችን ወንጌልን በቃልም በግብርም ነው የምትሰብከው። እንግዲህ በዚህ ልክ ወንጌልን ኦርቶዶክሳውያን አባቶቻችን ሰርተዋታል ማለት ነው። እናታችን ቅድስት ድንግል ማርያምና ሐዋርያቱ ሌሎችም እነ መግደላዊት ማርያም የጌታን ትንሣኤ እስክናይ ድረስ እንዴት እህል ባፋችን ይዞራት ሲሉ ምግብን ተከልክለው ከምግብ ርቀው ትንሣኤውን ብቻ እያሰቡ የቆዩበትን ጊዜ በማሰብ እንዲደረጋል ማለት። እንግዲህ ብዙዎቻችን በተለምዶ እንግዳ ወደ ቤታችን ሊመጣ ልንቀበል ስንል እንዴት ከሌንሳ ላይማ እህል ባፌ ይዞርም እያለ እንላለን። ወይም ደግሞ አስከሬን ስንሸኝ ለቀብር ስንወጣ ለቅሶ ሲሆን አንበላም፣ ሳንበላ ነው የምንወጣው። ጠዋት ላይ ሲሆን ለምሳሌ አስከሬኑ አፈር ሲቀምስ ተብሎ ማለት ነው። ልክ የዚህን ያህል እንግዲህ ምንም የሆነ አስከሬን የምናከብር ከሆነ የጌታን ክቡር ትንሣኤ እያሰብን መሞቱን እንዴት ለኔ ሲል ሞተ እያልን አንዲት ቀን ማክፈል አይከብደንም። ሲሆን 2 ቀን ሐረብና ቅዳሜን የሚያደርጉ አሉ የበረቱ። ባንችል ግን ቅዳሜን ብቻ ማክፈል ኦርቶዶክስ ግዴታችን ነው ማለት ነው። ይህንን ሁላችንም ልንገነዘብ ይገባል። ነገ አሁን የቻለ ሰው ዛሬ ምግብ ከተመገበ 3 ቀን ማክፈል ስላለበት ነገ አይበላ፣ ከነገ ወዲያም አይበላ። ቅዳሴ አስቀድሶ ነው እሁድ ቀን ሌሊት የሚበላ 3 ቀን ያከፍላሉ አብሮ። በተለይ ቅዳሴ ያልቻለ ሰው ነገ ከስቅለት መጽአር ትንሽ ለቁመተ ስጋ ይበላና ቅዳሜን ይጾማል። ጾሙ ግን ያልችለ መረቀን ሙሉ ቅዳሜን ሙሉ እንደ አሮጆች አበልቼ ቅዳሜ ሙሉ ለምትሉ ሰዎች እስቲ ቀራዩን አስቡት። አንድ ቀን በቃ እሱ ለኛ የከፈለውን ዋጋ እኮ ስታዩ ትረሱታላችሁ። ሌላ የለም ነው የሚያስብለው። ትንሣኤውን ሳላይ አልበላም እኮ የጌታዬ ፍቅር ያገብረኛል እኮ። በጣም ነው የሚገርመውና እቺ ቀን ዛሬ ምስጢር ቀን ናት።